ትንቢተ ሕዝቅኤል ምዕራፍ 45 ርስትም አድርጋችሁ ምድርን በዕጣ በምትከፋፈሉበት ጊዜ ከምድር የተቀደሰውን የዕጣ ክፍል መባ አድርጋችሁ ወደ እግዚአብሔር ታቀርባላችሁ። ርዝመቱ 25000 ክንድ ወርዱም 20000 ክንድ ይሆናል። በዳርቻው ሁሉ ዙሪያውን የተቀደሰ ይሆናል። ከእርሱም ርዝመቱ 500 ወርዱም 500 ክንድ አራት ማዕዘን የሆነ ቦታ ለመቅደሱ ይሆናል። በዙሪያውም ባዶ ስፍራ የሚሆን 50 ክንድ ይሆናል። በዚያው ልክ ደግሞ ርዝመቱ 25000 ክንድ ወርዱም 10000 ክንድ የሆነ ስፍራ ትለካለህ። በእርሱም ውስጥ ቅድስተ ቅዱሳን የሆነ መቅደስ ይሆናል። ከምድርም የተቀደሰ ዕጣ ክፍል ይሆናል። እግዚአብሔርን ያገለግሉ ዘንድ ለሚቀርቡ ለመቅደሱ አገልጋዮች ለካህናቱ ይሆናል። ለቤቶቻቸውም የሚሆን ስፍራ ለመቅደስም የሚሆን የተቀደሰ ስፍራ ይሆናል። ርዝመቱ 25000 ወርዱም 10000 የሆነ ስፍራ ለቤቱ አገልጋዮች ለሌዋውያን ይሆናል። ለሚቀመጡባቸውም ከተሞች ለራሳቸውም የርስት ይዞታ ይሆናል። ለከተማይቱም ይዞታ በተቀደሰው የዕጣ ክፍል መባ አጠገብ ወርዱ 5000 ርዝመቱም 25000 የሆነውን ስፍራ ታደርጋላችሁ። እርሱም ለእስራኤል ቤት ሁሉ ይሆናል። ለአለቃውም የሆነ የዕጣ ክፍል በተቀደሰው መባና በከተማይቱ ይዞታ አጠገብ በዚህና በዚያ ይሆናል። በተቀደሰው መባና በከተማይቱ ይዞታ ፊት በምዕራብ በኩል ወደ ምዕራብ በምሥራቅም በኩል ወደ ምሥራቅ ይሆናል። ርዝመቱም እንደ አንድ ነገድ ዕጣ ክፍል ሆኖ ከምድሩ ከምዕራቡ ዳርቻ ጀምሮ እስከ ምሥራቁ ዳርቻ ድረስ ይሆናል። ይህም በእስራኤል ዘንድ ይዞታ ይሆንለታል። አለቆቼም ለእስራኤል ቤት ምድሪቱን እንደ ነገዳቸው መጠን ይሰጡአቸዋል እንጂ ሕዝቤን ከእንግዲህ ወዲህ አያስጨንቋቸውም። ጌታ እግዚአብሔር እንዲህ ይላል፣ የእስራኤል አለቆች ሆይ ይብቃችሁ፣ ግፍንና ብዝበዛን አስወግዱ፣ ፍርድንና ጽድቅንም አድርጉ፣ ቅሚያችሁንም ከሕዝቤ ላይ አርቁ ይላል ጌታ እግዚአብሔር። እውነተኛ ሚዛን፣ እውነተኛም የኢፍ መስፈሪያ፣ እውነተኛም የባዶስ መስፈሪያ ይሁንላችሁ። የኢፍና የባዶስ መስፈሪያ አንድ ይሁን። የባዶስ መስፈሪያ የቂሮስ መስፈሪያ 10ኛ ክፍል፣ የኢፍ መስፈሪያውም የቆሮስ መስፈሪያ 10ኛ ክፍል ይሁን። መስፈሪያው እንደ ቆሮስ መስፈሪያ ይሁን። ሰቅሉም 20 አቦሊ ይሁን። 20 ሰቅል፣ 25 ሰቅል፣ 15 ሰቅል ምናን ይሁንላችሁ። የምታቀርቡት መባ ይህ ነው። ከአንድ ቆሮስ መስፈሪያ ስንዴ የኢፍ መስፈሪያ 6ኛ ክፍል፣ ከአንድም ቆሮስ መስፈሪያ ገብስ የኢፍ መስፈሪያ 6ኛ ክፍል ትሰጣላችሁ። የዘይቱም ደንብ ከእያንዳንዱ የቆሮስ መስፈሪያ የባዶስን 10ኛ ክፍል ትሰጣላችሁ። 10 የባዶስ መስፈሪያ አንድ የቆሮስ መስፈሪያ ነውና። ውኃም ካለበት ከእስራኤል መሰምርያ ከመንጋው ከሁለቱ መቶ አንዱን የበግ ጠቦት ትሰጣላችሁ። ይህ ያስተሰርይላችሁ ዘንድ ለእህል ቍርባንና ለሚቃጠል መሥዋዕት ለደኅንነትም መሥዋዕት ይሆናል ይላል ጌታ እግዚአብሔር። የአገሩም ሕዝብ ሁሉ ይህን መባ ለእስራኤል አለቃ ይሰጣሉ። በየበዓላቱም በየመባቻውም በየሰንበታቱም በእስራኤልም ቤት ዓመት በዓል ሁሉ የሚቃጠለውን መሥዋዕትና የእህሉን ቍርባን የመጠጡንም ቍርባን በአለቃው ላይ ይሆናል። እርሱ ለእስራኤል ቤት ያስተሰርይ ዘንድ የኃጢአቱን መሥዋዕትና የእህሉን ቍርባን የሚቃጠለውን መሥዋዕትና የደኅንነቱን መሥዋዕት ያቀርባል። ጌታ እግዚአብሔር እንዲህ ይላል፣ በመጀመሪያው ወር ከወሩም በመጀመሪያው ቀን ነውር የሌለበትን ወይፈን ውሰድ፣ መቅደሱንም አንጻ። ካህኑም ከኃጢአቱ መሥዋዕት ደም ወስዶ በመቅደሱ መቃኖችና በመሠዊያው እርከን በአራቱ ማዕዘን በውስጠኛውም አደባባይ በበሩ መቃኖች ላይ ይርጨው። ከወሩም በሰባተኛው ቀን እንዲሁ አድርግ። ይኸውም ስለ ሳተውና ስላላወቀው ሁሉ ነው። እንዲሁም ስለ ቤቱ አስተስርዩ። በመጀመሪያው ወር ከወሩም በ14ኛው ቀን የፋሲካን በዓል ታደርጋላችሁ። እስከ 7 ቀንም ድረስ ቂጣ እንጀራ ትበላላችሁ። ከዚያም ቀን አለቃው ለራሱና ለአገሩ ሕዝብ ሁሉ የኃጢአት መሥዋዕት የሚሆነውን ወይፈን ያቅርብ። በበዓሉም በሰባቱ ቀኖች የሚቃጠለውን መሥዋዕት ለእግዚአብሔር ያቅርብ። 7ቱን ቀኖች በየዕለቱ ነውር የሌለባቸውን 7 ወይፈንና 7 አውራ በጎች ያቅርብ። ለኃጢአትም መሥዋዕት በየዕለቱ አንድ አውራ ፍየል ያቅርብ።
ለአንድም ወይፈን አንድ የኢፍ መስፈሪያ ለአንድም አውራ በግ አንድ የኢፍ መስፈሪያ ለአንድም የኢፍ መስፈሪያ አንድ የኢን መስፈሪያ ዘይት ለእህል ቍርባን ያቅርብ። በሰባተኛውም ወር ከወሩም በአሥራ አምስተኛው ቀን በበዓሉ 7 ቀኖች የኃጢአቱን መሥዋዕት የሚቃጠለውንም መሥዋዕት የእህሉንም ቍርባን ከዘይቱ ጋር እንዲሁ ያቅርብ።